የጨረቃ ቤተሰቦች እንዴት ናችሁልኝ? ሁሉ ሰላም አለን፣ እግዚአብሔር ይመስገን። እንግዲህ እናንተ ጋር ቆይታ አሪፍ ነው ብዬ አስባለሁ። እኔ ጋርም እግዚአብሔር ይመስገን ቆይታ አሪፍ ነው፣ ምንም አይልም። እና የዛሬ ቪዲዮ እንግዲህ በብሩክና በሃይሚ መካከል ደስ የሚል ነገር ነው የተፈጠረው። እንግዲህ እንደምናውቀው 4 ቀን ጠፍተዋል። 4 ቀን ማለት እንግዲህ አስቡ። እኛ ብዙ ነገር ስናስብ ነበረ። ያው ምክንያታቸውን ተናግረዋል በቪዲዮ ላይ። ራሳችንን ማግኘት ነበረብን። እንግዲህ ለዛ ትንሽ ከከተማ ወጣ ብለን ነበረ፣ ወደ ገዳም አካባቢ ሄደን ነበረ ብሎ ነበረ እና አሁን ከዛ ተመልሶ ነው በዛሬው ቪዲዮ ደግሞ ሃይሚን ሰርፕራይዝ አድርጓታል። በጣም ደስ የሚል ነገር ነው። በጣም ሁለቱ መካከል እንደዚህ ደስ የሚል ነገር ስንመለከታቸው በጣም ደስ የሚል ነገር ነው እና ያ ሁሉ አልፎ ያ ሁሉ ጭንቅ አልፎ ያው ለዛም ነው አንዱን ምክንያት እንደ አንድ ምክንያት ተጠቅመው ከራሳቸውን ለማግኘት ከከተማ ትንሽ ወጣ ያሉበት። ያው ወደ ፈጣሪ መቅረብ ጥሩ ነው፣ ሰላምን ያስገኛል፣ የውስጥን የልብን ሰላም ይሰጣል። ከፈጣሪ ጋር መገናኘት፣ ከፈጣሪ ጋር ሁሉን ነገር ማድረግ በጣም ደስ የሚል ነገር ነው እና ከዚህ በኋላ በብሩክና በሃይሚ መካከል ያለው ነገር ግንኙነታቸው በጣም ይጠነክራል። እንግዲህ መተማመን በጣም ይኖራል ብዬ ነው የማስበው እና ሰርፕራይዙ እንግዲህ ብሩክ አይፎን 17 ማለት ነው እንግዲህ አስቡ። ያው ሰርፕራይዝ አድርጓታል ሰጥቷት እና እሷን አሁንም የፕራንክ ንጉስ ነው ማለት ይቻላል። ለነገሩ በባለፈው ቪዲዮ ላይ እንግዲህ ሃይሚ ናት የፕራንክ ንጉስ እንጂ ብሩክ አይመስለኝም። ለምን እንዳልኳችሁ እንግዲህ ሁላችንም እንደሸወደችን ታውቃላችሁ። እና እሷ ባልጠበቀችው ባልገመተችው በኩል መጥቶ ነው እሷን ሰርፕራይዝ ያደረጋት እና በጣም ደስ የሚል ነገር ነው እና ቪዲዮን አንድ ላይ እንመለከታለን። በዚህ አጋጣሚ ደግሞ ሃይሚንም 300,000 ታስገባላችሁ፣ እኔም ደግሞ የ1,000 ታስገቡኛላችሁ። ሰብስክራይብ ታረጋላችሁ፣ ቪዲዮ ላይክ ታረጋላችሁ። በጣም ነው የምወዳችሁ፣ በጣም ነው የማመሰግነው። ወደ ቪዲዮ እንሄዳለን። መቻችሁ እዚህ ቤት ነው የምንኖረው ከዚህ በኋላ በቃ ጨረሽ። እዛ ቤት አልተመቸኝም አይደል ፋሚሊ? ግን የሚሰጠው ምክንያት እኮ እኔ ደስ የሚለኝ ነገር መሰላችሁ፣ እዛ ቤት አልተመቸኝም እና እዚህ ቤት በቃ እንቀጥላለን። እሷ ደግሞ ይህን ቤት ከማየት ምክንያቱም ያው ቆንጥሮ ያመጣት እዚህ ቤት ነው እና ያንን ነገር እሷ ማሰብ በቃ እዚህ ቤት መግባት አትፈልግም። ያው ጠልተው አይደለም፣ አብዛኛው ጊዜ እዚህ ቤት ነው የምታሳለፈው ቀን ነው። ያንን ስላሰበች ነው ይመስለኛል እና ይህን ቤት አትወደም። እሱ ደግሞ በቃ እንደማትወደው ስለሚያውቅ ምን ያደርጋል፣ እቺን እንደ ታክቲክ ይጠቀምና እሷን ባላሰበችበት መንገድ መጥቷ ሰርፕራይዝ ያደርጋታል እና ብሩክ ዋው፣ አሁንም በቃ አንተ ታክቲክ የማያልቅብህ በቃ ሰው ነህ። እውነት እኔ የምትገርም ሰው ነህ እና ይመችህ። እሺ የኔ ቆንጆ ታውቂያለሽ አይደል እንዴት እንደምወድሽ? አዎ እኛም እናውቃለን። ምን ያክል ነው? እሺ ተራራዶ ሰማይ ያክል ነው፣ ዓለም ያክል ነው። ምን ያህል እንደምትወዳትማ እኛ እናውቃለን። እንግዲህ ምን ያህል ነገር እንዳደረክ በእሷ ህይወት ሁላችንም የምናውቀው ነገር ነው። እሷ ከመሄድ እንዳስቆንካት ደግሞ በአንተና በእሷ መሀል ችግሮችን ሊፈጥሩ የሚፈልጉ ሰዎችን እንዳራካቸው። ስለዚህ ከዚህ በላይ ምን ያህል መውደድ እንዳለ እኔ አይታየኝም። እንግዲህ ግንኙነታችሁ እንዳይቋረጥ ብዙ ጥረቶችን እንዳደረግ ከቀደሙት ቪዲዮ ላይ መመልከት እንችላለን። ምን ልበላችሁ፣ በሁለት ሰዎች አንዱ የግድ ምን መሆን አለበት፣ ጠንካራ መሆን እንዳለበት ነው የሚሰማኝ እና ብሩክ የሄደበት ርቀት ምን ያህል እንደሚወዳት ብዙ ነገር ሊያደርግላት እንደሚፈልግ በጣም በቃ እንትን እንዳትለየው ብዙ መስዋዕትነት እንደከፈለ ማየት እንችላለን። ስለዚህ እሷን ባጠይቃትም እኛም መናገራችን አይቀርም እና ብዙ ርቀት እንደሄድክ ነው የሚሰማኝ። እንደኔ ምን ይመስላችኋል የጨረቃ ቤተሰቦች? ምን ያክል እንደምወድህ ልተምነው አትችልም። በምንም በዋጋም በሂሳብም ልትተምነው ከዚህ እስከ ሰማይ በሂሳብም ሊታመን አይችልም። የእሷ መውደድ ደግሞ በሂሳብ ራሱ ሊታመን አይችልም። ያው የህይወት አጋሯ ነው። ወደፊት አንድ ላይ መኖር ያለባቸው ሰዎች ናቸው። ሁለቱ አንድ ላይ የሚኖሩ ሰዎች ናቸው እና ያው ሊታመን አይችልም ያለችበት ምክንያት እንግዲህ ያንን ልትገልጽ የሄደችበት ርቀት እሷ ራሱ አታውቀውም። ስለዚህ ይህን የመሰለ ፍቅር እንግዲህ ሰዎች ሁለት ሰዎች ፍቅርን አምጥተው ለማጥፋት የሚሞክሩ ሰዎች አሉ። ይህን የሚመስል ፍቅር ለማጥፋት የሚሞክሩ ሰዎች ዳራቸውን ተመልክተው እንግዲህ ይዘው ፀጉራቸውን እያከኩ ወይም ጥርሳቸውን እንትን እያሉ ይህን ይመለከታሉ። እንደዚህ አይነት እና ምን ለማለት ፈልጌ ነው፣ ጥረት ማድረግ ብዙ በህይወታችን ብዙ ለውጦችን ያመጣል ብዬ ነው የማስበው። ስለዚህ ብሩክ ጥረት ማድረጉ ሃይሚ ጥረት አላደረገችም ማለት አይደለም፣ ግን ሞስት ኦፍ ብሩክ ጥረት አድርጓል ብዬ ነው የማስበው። ሲቀጥል ደግሞ እሱን እንድታምነው ብሎ የሄደበት ርቀት እኔ ተስማምቶኛል እና ይህን የመሰለ ፍቅር ግን ማጥፋት አይገባም ነበረ። እነዛ ሰዎች ግን አሁን ላይ የት እንዳሉ እኛ እንግዲህ
የምናውቀው እናውቃለን። አልችልም። እስኪ እንደኔ እንደዚህ ቁጭ በል፣ እንደዚህ ቁጭ በል። እስኪ አንተ አያችሁ፣ በቃ እንደዚህ የሚቀላለዱ እንደዚህ አይነት ደስታን እንደዚህ አይነት ሳቂ የሚስቁ ሰዎችን እንደዚህ አይነት በሁለቱም መካከል እንደዚህ አይነት ደስታ ያላቸውን ሰዎች ለማጥፋት የሚሞክሩ ሰዎች አሉ። እና ምን ለማለት ፈልጌ ነው፣ እስኪ እናንተ ልጠይቃችሁ፣ እንደዚህ አይነት አቀማመጥ የሚችል እኔ እችላለሁ፣ እንደምችል ነው የማውቀው። ግን እስኪ እናንተ ትችላላችሁ? ሀሳባችሁን ኮመንት ላይ አስቀምጡልኝ። እንደ ሀይሚ መቀመጥ የምትችሉ ብሩክ እንግዲህ አልቻለበትም፣ ግን እችላለሁ ብሎ የተከራከረ ነው እና ይመቸው ከምር። ወይን እንጠጣለን። ከዛ ሀይሚ ደግሞ እሺ ኧረ እባክህ ቀይ በቀይ አድርገህ ምን አባል ታደርገኝ ነው? እና ቀይ በቀይ አድርጎና ምን ጠብቀሽ ነበረ? እኛም እንግዲህ ጥያቄያችን መሰልሽ እንግዲህ እንደዚህ ቀይ በቀይ አሳምሮት ምን ጠብቀሽ ነበረ? ይሄ ማለት ግን ወደ ገደለው እንደዚህ አይነት ነገር ይፈጠራል ማለት ሳይሆን ከዚህ ቀደም ምን አይነት ነገር በሁለቱ መካከል እንደተፈጠረ ብሩክን ልትፈትነው በፕራንክ ሰበብ ራሱ ሞክረው ነበረ። ብሩክ ያንን ነገር ከነሱ አሁን እንደዚህ አይነት ነገሮችን አንደርስታንድ መማር እንደምንችል ከዚህ ቀደም ባለው ቪዲዮ እንደተናገርኩ ታውቃላችሁ። እና እሷ ያሰበችው ነገር ሌላ ነው፣ እሱ የሚያስበው ግን በዛ ተቃራኒ ነው ነው ማስበው። ሰራ ይህ ሁሉ ችግር ውስጥ በገባንበት ሰዓት ብዙ አስቀይሜሻለሁ፣ ብዙ በድዬሻለሁ እና በጣም ይቅርታ ልልሽ እፈልጋለሁ የኔ ቆንጆ። በትክክል በቃ ብሩክ አሁን ሁሉንም ነገር ተረድቶታል፣ ሁሉንም ነገር አንደርስታንድ አድርጓል። ከዚህ በኋላ ያ ሁሉ የተፈጠሩ ነገሮች ያ ሁሉ ብዙ ሰዎች በሁለቱ መካከል ገብቶ ሊለያያቸው የሞከሩ ሰዎች እሱም ጥፋት እንደሰራ ያንን ጥፋት ሁሉ አልፎ እንግዲህ አሁን ዛሬ ላይ አንድ ላይ መሆናቸው በጣም ደስ የሚል ነገር፣ ይቅር መባባል ራሱ መልካም ነው። ሊያውም ደግሞ በዚህ አይነት መንገድ ብሩክ ይቅርታ መጠየቁ እሷም ደግሞ ይቅርታዋን መቀበሉ አይቀርም። መቼስ ከዚህ ከፈገግታዋ መረዳት እንችላለን። እና ይሄ ምን ያህል ብሩክ እንደበሰለ ማሳየት፣ ይሄ በጣም ደስ የሚል ነገር ነው። ይህ ነው የማስበው። እናንተስ ብሩክ ትክክል አላደረገም ብላችሁ የምታስቡ? እኔም ትክክል እንዳደረገ ነው የሚመስለኝ። እናንተስ እስኪ ሀሳባችሁን ኮመንት ላይ ያስቀምጡልኝ። እኔስ ማበዴ ነው ቆንጆ አግኝቼ ነው። እኔስ ማበዴ ነው ቆንጆ አግኝተማ ልታልበው። ግን ግጥሟ በጣም ነው የተመሰችኝ። በዚህ ታውቃላችሁ፣ እውነት ቤት የሚመታ እንትን ነው ግጥም እየገጠመ ነው ብሩክ እና ቆንጆ አግኝተማ እንዴ ላታልቁ ሀይሚን የመሰለች ነገር ትላላችሁ። እና ምን ለማለት ፈልጌ ነው፣ እውነት ቀደምም እንዳልኳችሁ ይህን የመሰለ ደስታን ይህን የመሰለ የሁለቱ መዋደድን ብዙ ሰዎች የሚጠሉ ሰዎች አሉ። አዎ እንደዚህ በመሆናችሁ ደስ የማይላቸው ሰዎች አሉ። ግን ያ ሁሉ አልፎ ሁለቱ አንድ ላይ ጸንቶ አሁን ላይ እንደዚህ አይነት ደስተኛ ህይወትን መቀጠላቸው ወይም እንደዚህ አይነት ደስተኛ ህይወትን ማግኘታቸው በጣም ደስ የሚል ነገር ነው እና ያው በዚህ አጋጣሚ ከዚህ እንደዚህ አይነት ነገር ማለት ያው ሁለት ሰዎች አንድ ላይ ሲኖሩ ችግሮችን ሊገጥማቸው እንደሚችልና ያንን ችግር ደግሞ አንድ ላይ ማለፍ እንዳለባቸው ነው የሚሰማኝ። ስለዚህ ይሄ የእነሱ ማሳያ ነው ብዬ አስባለሁ። ከዚህ በኋላ የፈለገ ችግር ቢፈጠር ይመስለኛል አንድ ላይ ይቀጥላሉ ብዬ ነው የማስበው። እንደኔ ግለጭ። ኧረ ብሩክ ግን አንተ የተመታ ሰው አስቡ እንግዲህ ባደነግጥ ነው የሚገርምኝ። አስባችሁታል? አይፎን 17 ዋው ብሩክ ይመች ከምር በእውነት አሪፍ ስጦታ ነው። በተለይ ለፍቅረኛ የሚሰጥ አይነት ስጦታ ነው። ለፍቅረኛ እርስ በርስ የሚሰጣጡት አይነት ስጦታ ነው እና በዚህ ልክ ሰርፕራይዝ ማድረጉ እኛም ተመችቶናል እና እንጠብቃለን። በዚህ ስልክ የተነስታ የምትፖስቱን ፎቶ አንድ በአንድ እንግዲህ እንከታተላለን። ቪዲዮ የሚቀርጸው ሁሉን ነገር እንከታተላለን እና እንደዛ ይመስለኛል። የጨረቃ ቤተሰቦች እናንተም እንግዲህ በጉጉት ትጠብቃላችሁ ያስባለሁ እና ብሩክ መች አሪፍ ነገር ነው ያደረከው ብዬ ነው የማስበው። ለአንቺ ምንስ ሲገባሽ አይደል? ያሳይ በትክክል ሳሚ በቃ እኔ መገጨጭ ነው ፈልገው ትላለህ አይደለም ብሩክ? ለዚህ ስጦታ እንግዲህ እሱ አቅዶበት እንደሆነ አውቃለሁ። ምክንያቱም ለመሰላችሁ ያው መሳምን ጠብቋል፣ ያው ተገጨው። እንግዲህ ለዚህ ስጦታ ያው የጠበቀውን ሽልማት ወይም ከሰው የሚጠብቀውን ሽልማት አግኝቷል ብዬ ነው የማስበው እና ብሩክ ፕላን በትክክል ሄዶልሃል እና ይመቻው። እውነት ብሩክ ይህን ለማለት የምፈልገው ነገር
እና በዚህ ልክ አንድ ላይ እንደዚህ ደስተኛ የሆናችሁ ማየታችን እኛ የምንፈልገው ነገር እንደሆነ ታውቃላችሁ። ከዚህ በኋላ ደግሞ አንድ ላይ ደስተኛ የሆናችሁ ቀጥሉ። አሪፍ ነገር ነው የዛሬው። በጣም ደስ የሚል ቪዲዮ ነው በሁለቱም መካከል እና እንዲህ ደስተኛ ይሁኑ ይቀጥሉ ነው የምለው። እና ምን ይመስላችኋል የጨረቃ ቤተሰቦች? ከዚህ በኋላ ምን ይፈጠራል አንድ ላይ የምንመለከተው ነው የሚሆነው። እንግዲህ ደስ ያላችሁ ሰዎች እንግዲህ ኮመንት ላይ የፈለጋችሁትን ነገር ጻፉልኝ። ደግሞ የተሰማችሁ ምን እንደተሰማችሁ፣ መቼስ ህይወት ነው፣ በምንኖር ህይወት ውስጥ ብዙ ገጠመኞች እንዳሉ ይሄ አንዱ ማሳያ ነው እና ያ ሁሉ አልፎ አንድ ላይ አሁን ላይ ዛሬ ላይ ደግሞ ደስተኛ መሆናቸው በጣም ደስ የሚል ነገር ነው ብዬ ነው የማስበው። እና እንደዛ ነው ነገሩ። እና ሀሳባችሁን ኮመንት ላይ ያስቀመጣችሁልኝ። እንግዲህ ያብ ነኝ፣ ቻናሌ ደግሞ ያብ ሪያክት ነው። ቻናሌን ሰብስክራይብ እያረጋችሁ እንግዲህ በሚቀጥለው ቪዲዮ እንገናኛለን። እስከዛው ይመቻችሁ። ወዳችኋለሁ።